يا سادة العالم እናንተ የዓለም መሪዎች ሆይ أيها النائمون المترفون እናንተ በድሎት የተኛችሁ ሆይ ተቀምጣችሁ የምትጠባበቁና የምትገረሙ የሆናችሁ ሆይ ከሚፈሰው ቁስላችን መቼ ነው እኛን የምናልፈው? ለዚህ ሌሊት የመጨረሻ ቀን የለውምን? ለሞት ወንዝ መዳረሻ የለውምን? አይኖች በአይናችን ቀዳዳ ውስጥ ላሰረጸው ረሃባችን ዳቦ የለምን? ለዝምታችሁ ድምጽ የለውምን? ለድምጻችንስ አስተጋቢ የለምን? አፈሩ ደክሟል፣ ሁሉም ነገር ደክሟል። የመንገዱ ድንጋዮች እንኳን ደክመዋል። የሰፈሩ ሚናራዎች እንኳን ደክመዋል። የቤቱ ፍርስራሾች እንኳን ደክመዋል። ትናንትም በመንገዱ ዳር የነበረች አበባ ሞታለች። ምክንያቱም ድካም ጥግ ደርሶባት ነበርና መቀጠል አልቻለችም። ድንጋዩና ዛፉ ደክሟል። ከስጋና ከደም የተፈጠርነው እኛስ አንደክምምን? በእኛ ላይ ግን ስጋም ደምም አልቀረም። ሚሳኤሎች ስጋችንን በልተውታል። የሰው ተኩላዎችም ደማችንን ጠጥተውታል። ዋ ሙዕተሲማ ብለን የምንጣራው ሙዕተሲማ የለም። ለነጻ ሰው ጩኸት የሚሯሯጡለት ጀግኖችም የሉም። ዋ ኢስላማ ከአላህ በቀር ድል የሚያጎናጽፈን የለንም። የቅርቡም የሩቁም በእኛ ላይ ተረባርቦብናል። ሰዎችንም ገዳይ የሆኑ ጽዮናውያንም ከአቅጣጫዎቻቸውና ከየስፍራቸው በእኛ ላይ ተሰብስበዋል። ማነቋቸውን በአንገታችን ላይ ተጠምጥመዋል። የጠመንጃ ጦራቸውን በሆዳችን ውስጥ ሰርጎ ገብቷል። የሚሳኤል ቦምቦቻቸውን ቤቶቻችንም በሙሉ አፈራርሰዋል። ያለፈ ታሪካችንን የአሁኑን ህይወታችንንም አውድመዋል። የወደፊት ህይወታችንንም መጨረሻ ላይ ብርሃን የሌለው ረጅም ዋሻ አድርገውታል። እንደ ህዝባችን ባለ ህዝብ ላይ ካለፈው ከዚህ ሁሉ መከራ ጋር ከሩቅ የሚመጣ ብርሃን ይኖር ይሆናል ብለን አሁንም ተስፋችንን እንዘምራለን። የዘመናት ህመም የሆንሽው ጋዛ ሆይ፣ የነፍስ የሩህ ህመም የሆንሽው ጋዛ ሆይ ሰላም ላንቺ ይሁን አንቺ የዓለም ከተማ ሆይ።